አንድ የሞት መንፈስ አያለው። አራት ልጆች አሉክ። ከአራት ልጆች መካከል ሁለቱን ልጆች ሰይጣን ሊገልብ ነው። ያለ እድሜ ልጅ በሱካር ይታመማል። ሁለተኛው እዚህ ጋር ጎሮሮ ላይ ፈንድቶ ቁስል በቁስል ሆኗል። ወደ ካንሰርነት እየተቀየረ ነው። ሰይጣን ሊገድል ሐዘን ሁለት ልጆች በአንድ ቀን ሊገል ሰይጣን አራት ልጆች ነው ያሉ። ከልጆች መካከል አንድ ኢያሱ የሚባል ልጅ ያለ ወይኔ ተቸገርኩ። ስንት ዓመት ብዙ አራት ልጆች ታሞ ሶስቱም በጣም ታሞ በየዓመቱ ብዙ ወጪ ነው የሚወጣ። ተሰቃዩ። እግዚአብሔር ዛሬ አየኝ፣ ጭንቀቴን አየኝ። አባ ዛሬ ጎበኘኝ፣ ጭንቀቴን አየኝ። ስንት ዓመት እንደሆነ አንተ ትልቅ ነው አባ። እውነት አየኝ፣ ዛሬ አየኝ፣ በዘጠኝ አየኝ። ስንት ዓመት ችግር እንደሆነ ስሙኝ። ይኸውልህ ልጅ ምን ይታመማል? አንደኛ ሱካር በሽተኛ ነው። ሁለተኛ ደግሞ ጎሮሮ ላይ ምናምን እዚህ ጋር እጢ ያውጦ ምግል ይወጣል። አንዱም ደግሞ ራስ ምታት ይላል ኢያሱ የሚባል አንዱም እንደዛ ተመሳሳይ። በቃ አራቱም በቃ በጣም ተቸገርኩ። ስንት ልጅ ነው ያለ? አራት ልጆች። በደንብ ስሙኝ። እኔ ማየው ደቡብ ክልል ነው። ሁለተኛ ሁለት ልጆች በአንድ ቀን እንዲሞቱ ሰይጣን 5 ቀን አዘጋጅቷል። በአንድ ቀን ሁለት ልጆች በአንድ ቀን እንዲሞቱ በአንድ ቀን እንዲቀበሩ ሰይጣን ሞት ያዘጋጀበትን ሰፈር አይና በደንብ ስሙኝ። ወደ አቃቂ የሚባልበት አያለው። ሰፈሬ አቃቂ ነው። በመንፈስ ዓለም የሐዘን ድንኳን የተጣለበትን ቤት አይና ድንኳን የሚጣልበት ቤት ሐዘን የሚሆንበትን ቤት ሰይጣን ያዘጋጀውን ቤት ሳይ መለሰ የሚባል ሰው ያለው እኔ ነኝ። መለሰ ወይኔ ኢየሱስ መለሰ ያንተ ስም ነው? አዎ። ላንተ በዛብህ ምንድን ነው? በዛብህ አባቴ ነው። ዛሬ የተዘጋጀ የሐዘን ድንኳን አሁን ፈረሰ። አረ ፈረሰ። ምን አለ? ሳውዝ አፍሪካ ወንድምህ አለ። ሰይጣን ወንድምህን ሊገድል፣ ሁለተኛ አንተን ሊያሳብድ። ይሄንን እያየው እንዲያብድ ከዛ ሞት እንዲሆን የተሰራ የክፉን ስራ አይና አንድ ስም አያለው፣ ደለለኝ የሚል ስም። ደለለኝ ስሜ ነው። እግዚአብሔር ስም አሜን። የዳው ይህን ቀን ነው የሚማኘው እግዚአብሔር ሰው። ያላነሰ 10 ምናምን ዓመት ሰው አገከፈልክ። ውጤት አልባ አረጋዋለሁ ብሎ የሚወጣ መንፈስ ሁለተኛ አንድ ታደሰ የሚባል ሰው ታደሰ አባቴ ነው።
የእግዚአብሔር ሰው ታምሜ ይህን ቀን ነበረ የሚመኘው። 15 ዓመት ሙሉ ሲያቅተኝ ነው ወደዚህ የመጣሁት። ጌታ ሆይ ይኸው ሁሉ ዘመን ሰርቼ ያለ ውጤት ልሞት ነው ትላለህ። አዎ እግዚአብሔር ሰው ያለ ውጤት ልቀር ነው ትላለህ። አዎ እግዚአብሔር ሰው አትቀርም አለኝ ጌታ። አሜን አሜን። እግዚአብሔር ሆይ ተባረክ። አትቀርም። አሜን። ሰይጣን ሬሳውን አሳቅፈዋለሁ ይላል፣ ወንድሙን አሳብዳለሁ ይላል። ጌታ ደግሞ አይሆንም አዋጅን እሽራለሁ ይለኛል። አይሆንም እሽራለሁ ይለኛል። አሁንም እቀድማለሁ ይለኛል። አሁንም እግዚአብሔር ጣልቃ እገባለሁ ይለኛል። ምን አለ አንድ ሰው ጮሆ አሜን ቢለኝ። አሜን የስ ጸሎቴ ነው። እግዚአብሔር ሰው ተነስ። አሜን። ለምንድን ነው እንዲህ ያልከው? የተቸገረውን ነገር ስለተናገርክ ነው። ታውቀዋለህ? ያጎቴ ልጅ ያጎት ማለት ያጎቴ ልጅ የሱ አባትና የኔ አባት አንድ ናቸው። ወንድማማቾች ናቸው። ወንድማማቾች ናቸው። ያንተ አባትና የሱ አባት። ከዛ ደግሞ እሱ ጋር ካልሄድን አለ። እሱ ነው የሚለው። ሳውዝ አፍሪካ እኛ ቤት እሱን ብቻ ነው የምናየው አለ። ከዛ እኔ ቤት ላይ ቻይናል ስንከፍት ያንተ ቻይናል የለም ፈልጉ አለ። እሱ ደግሞ የለም አጠን። ከዛ ደግሞ ቀኑንም አላወቀንም፣ ሰዓቱንም አላወቀንም። እዚህ መተን ራይድ ይዘን ቦታውን ፈልገን ነው የመጣነው። ሰው አለ እዚህ ቤት። አንተ ታውቃለህ? እኔ አላውቅም። እሱ ነው የሚያውቀው። እሱ እዛ ቻይናል ያያል፣ እዛ ሳውዝ አፍሪካ ያያል። ግን እኔ በስልክ ያለው። በስልክ ታያለህ? እኔ በስልክ ያለው። በዚህ ሰው ምክንያት ያንተ ህይወት ከሞት ሲያመልጣ ያለ። አሜን ሃሌሉያ። ሁለት ስም ያለው ሁለት ስም እያየው አንድ ገዛኝ የሚል ስም ያለው ራሴ ነኝ። አሜን ኢየሱስ ሃሌሉያ። ወይኔ ራሴ ነኝ። ያንተ አባትና የእሱ አባት ወንድማማቾች ናቸው። ኤርጌዶ ነው። ኤርጌዶ የሚባል አባቴ ነው። ታደሰና ኤርጌዶ ወንድማማቾች ናቸው። የታደሰና ታዲያ የኤርጌዶ አባት ለሬቦ ነው። አሜን ለሬቦ ቻባሮ ታራ ምን አለ አንድ ሰው ጮሆ አሜን ቢለኝ። ወይኔ አንድ ሰው በደንብ አሜን አይልም ወይ? አሜን። ሂዱ ውጡልኝ እዛ ጋር። ኢየሱስ ጌታ ነው። ያስለቀሰችን ጠላት ዘንድሮ ታስለቅሽዋለሽ። አሜን። ያንቺ ትልቁ ጭንቀት የልጆችሽ ጉዳይ ነው። የመጀመሪያው የዚህ ልጅ ጤና ነው። ሁለተኛው ደግሞ የታናሹ ልጅ ልጄ ሊያብድብኝ ነው፣ ልጄ ሊጠፋብኝ ነው። ጭንቀትሽ እባክህ ጌታ ሆይ ልጅ የሰጠኝ አንተ አይደለህም። ከሁለቱም ልጆቼ ሳሎን ልቀር ነው። ኢየሱስ ያለሽ ልጆች ተስፋ ያደረግሽ ሁለት ልጆች ኢየሱስ ነው። የዚህኛውን ልጄን ስጥ፣ ያኛውንም ደግሞ ጌታ ሆይ ምን ነው እግዚአብሔር ሆይ ምን በደልኩ? ምን አረኩ? ብያለሁ። ምን ኃጢአት ሰራሁ? እግዚአብሔር ሆይ አንተን እያገለገልኩ ለአንተ እየኖርኩ ፊቴ ቆምኩት አምላክ ብያለሁ። ኢየሱስ ብያለሁ አምላኬ። ልታዋርደኝ ነው ትያለሽ። እግዚአብሔር አላዋርዳትም አለኝ። ኢየሱስ ጌታ ሆይ ጌታ ሆይ ስም ይባረክ። ሃሌሉያ ማጋዶራ ሳካና ማዲማሮ አትዋረድም አለኝ። አሜን አሜን። በደንብ ስሚኝ። እሺ እንግሊዝ ከተማ ያለው ከዛ በርኒንጋም የሚባል ምድር ያለው በርኒንጋም ምድር እያየው ሰይጣን አሳፍራታለሁ የሚል ሴታ ያለው ይሄን ስም እያየው እግዚአብሔር አትዋረድም አላሳፍራትም ብሎ ሲለኝ ይሰማለሁ። ማንን ብዬ ስለው ዘውዲቱ የምትባል ያስነኝ ሃሌሉያ ስም ይባረክ። ሃሌሉያ ኢየሱስ ስም ይባረክ። ልጅሽን ሰይጣን ሊገድል አንድ የመኪና አደጋ አዘጋጅቶ ያለው የመኪና አደጋ የተዘጋጀውን እያየው በመንፈስ ዓለም አሰራር ሲስተም የሐዘን ድምፅ እንድትሰማ ተብሎ የተሰራ አይና
ዮናታን የሚል ኢየሱስ ኢየሱስ ድረስልኝ አምላኬ አምላኬ ድረስልኝ። ወይ ኢየሱስ ልጄ ታናሹ ልጄ የምወደው ልጄ የምሳሳለን ልጄ ወይ 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 አምላኬ ድረስልኝ። ወይ 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 ኖ ኖ ኖ ኖ ኖ ኖ ኖ ኢየሱስ ኢየሱስ አባቴ ድረስልኝ ኢየሱስ ድረስ ሆይ ድረስ። ጌታ ደግሞ አይሆንም ሐዘን አሰማም አለኝ። አሜን አሜን አባቴ ኢየሱስ ጌታ ውድ ውድ ኢየሱስ አባቴ ወይ 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 አሜን ድረስልኝ። ደረስክልኝ ኢየሱስ ደረስክልኝ። እንኳን መጣሁ እንኳን መጣሁ እንኳን መጣሁ እንኳን መጣሁ ደረስክልኝ። አንተ ነቢይ ተንብይ እኔ አለ ምክንያት አንተን አላሳየኝም። መላው ቤተሰብ አንተን ያህል ባለቤቴ አንተን ያህል ቀድሞ ሊመጣ የነበረው እሱ ነው። እባክህ አስቀድመኝ አልኩት። ልጄን ይዤ እኔ ልቅደም፣ ታማሚ ልጄን ይዤ እኔ ልቅደም አልኩት። አስቀደመኝ። እግዚአብሔር ባለበት ስፍራ ይባርከው። አሜን። ቀደምኩኝ መጣሁ፣ እሱ ደግሞ ይመጣል። አዎ አንተን ማየት በጣም እንናፍቅ ነበረ። ይህችን ቤት መርገጥ፣ ያንተን ፊት ያንተን አይን ማየት፣ ያንተን ድምፅ መስማት፣ ያንተን ጸሎት መስማት በጣም ወደዚህ ያስናፍቀኛል። ጌታ አምላኬ ስሙ ይባረክ። አዎ አንተ ጋር ሚስጥር ስላለ ነው። አንተ ጋር እግዚአብሔር አንተ ጋር ያስቀመጠው የከበረ ነገር ስላለ ነው። ዛሬ አንተ ለዓለም ፈውስ ትሆናለህ። ለዓለም መፍትሄ ትሆናለህ። አሜን ትሆናለህ። አሜን። እግዚአብሔር አምላክ አንተን ከዓለም ዳርቻ ከምድር ዳርቻ እስከ ምድር ዳርቻ እንድታገለግል ለሕዝብ ፈውስ እንድትሆን ለሕዝብ እንድትጠቅም አንተ ልዩ ነህ። አንተ ልዩ ነህ። ብዙ ትህትና አይቼብሃለሁ። ደግነት አይቼብሃለሁ። ርኅራኄ፣ ቅንነት አይቼብሃለሁ። ይህ አይወሰድብህም፣ ይጨመርልሃል። ትከብራለህ። በክብር ላይ ክብር ይጨመርልሃል። ቤትህ፣ ትዳርህ በክብር ላይ ክብር ይጨመርልሃል። አገልግሎት ይሰፋል። እስኪ አባቴ ተነሳ አንተ። በሽቅድድም ሜዳ የሚሮጡቱ ሁሉም ግን ምን እንዲሉ እንዲሮጡ ይገባቸዋል ይልና አንዱ ግን ብቻውን ምን እንዲያገኝ አረ ለመሸለም እንዲያገኝ አታውቁምን? እናንተም ደግሞ ታገኙ ዘንድ ምን በሉ። አብዬ እያወራ ያለሁት እየሰማን ሩጥ። ወይኔ ስለዚህ አንተ ሩጫ በምድር ታይቶ የሚጠፋው ለሚያልፈው ነገር ሳይሆን ከእግዚአብሔር ልታገኝ የሚገባውን ነገር ለማግኘት ነው። አሜን። ጌታ እንዲህ አለኝ፣ ለመሸለም ትሮጣለህ። አሜን። ብዙ የሚታዩ ነገሮች በህይወት የሚያደክሙ ናቸው። አቅም የሚያሳጡ የሚያዝሉ ናቸው። ይሄን ስናገር ያንተ ህይወት ወጣ ይወርዳል፣ ወጣ ይወርዳል። በቃ ተከናወነለት፣ አደገ፣ ሰው ሆነ ሲባል ይመጣል። ይሄ እንደ ጉራግኛ ጭፈራ ነው። ይሄን ስናገር የጉራግኛ ጭፈራ ይዝለሉ እንጂ እዚችው የምን ጭፈራ ታውቀዋለህ? እንዴት ነው የሚጨፈረው? መልእክት እያወራሁ እኮ ነው። እዛው ባለበት ነው ህይወት። መሄድ የለም፣ እዛው ነው። ወደ ኋላ ነው ወደፊት አይደለም ወይ? የዚህ ሰው ህይወት እንደዛ ነው። ለምን? አንድ ጉራጌ ክልል ያለው ጉራጌ ክልል እያየው አንድ ናግዛ የሚባል ሰው ያለው አባቴ ነው። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ 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 ስምህ ይባረክ፣ ስምህ ይባረክ። ሃሌሉያ። አባቴ አባት ነው ናግዛ። በደንብ ስሙ። ከዛ አስኮ የሚባልበት ስፍራ ያለው ሰፈሬ።
ሃሌሉያ ኢየሱስ ይባረክ። የት ነው የምትኖረው? ቤተሰቦችስ? አስኮ። ነገር ተጀምሮ በመንገድ ቆሟል። ባጀት ጠፍቶ አሁን ይቀጥላል። አሜን አሜን ሃሌሉያ አሜን። ኢየሱስ ትችላለህ። አሜን። በጣም ጌታን ትወዳል። አዎ። ግን ሰልፉ ከባድ። አዎ። ለብዙዎች የምትተርፍ ሰው ግን ጠላት በጣም በብዙ ጌታ የባረከ ሰው ነህ። ግን አሁን ነገሮች ሁሉ ተዘግተዋል። አቅጣጫ ጠፍቶብን ያሉት። እሺ ጀመርክ። ቆይ በደንብ ስሙ። 1 2 3 4 ከዛ ቴራስ ይቆጠራል ወይ? ፕላስ ቴራስ ይባላል። ምን አለክ? ስንት? 4 ኦይ በጅምር የቆመ ከገንዘብ እጥረት ምክንያት ይጨረሳል። ይሄን ህንጻ እያየው የዚህን ህንጻ ባለቤት አይና ሰይፉ የሚል ስም ያለው ወይኔ አሎቫጋዶስ ያዳበና ዳኗ ካማንዶ ዊላ ፕሬቬዲያሞስ ምን አለ አንድ ሰው ጮኸ አሜን ቢል እንዲህ ያለኝ ጌታ ከዚሁ በዚህ ህይወት ለውጥና እድገት ከሌለበት ልጄን ፈቀቅ አረኩታ። አሜን ሃሌሉያ ኢየሱስ። በደም ስሙኝ። ምንኛ ነው የምትችለው ቋንቋ? የት ክልል ነው ያልኩት? እኔ ከአባት አባት አያት አጋ ነው ካናቫስ ሮቪያዶቮ ኒያካማንዶ ዊላ ፕሮቬኒያኖቫ። አንደኛ በመስጠት ሁለተኛ በጸጋ እግዚአብሔርን በቀረ ዘመን አክብረው ታልፋል። አሜን። የቆሙ ነገሮች ሁሉ ይጨረሳል። አሜን። እግዚአብሔር ባጀት እመድባለሁ አለኝ። አሜን። አዛለሁ አለኝ። አስጨርሰዋለሁ አለኝ። በጠላት ፊት ሞገስ ሆነዋለሁ አለኝ። ከፍታን እሰጠዋለሁ አለ። አንድ ሰው ለኔ ነው ያለ አሜን ይበረን። ናውጣ እዚህ ጋር አሜን ሃሌሉያ አሜን። ዛሬ ቅባት ይዘህ ነው የምትሄደው። አሜን። የዘርን መርገም ትሰብራል። አሜን። የብዙ ሰዎችን እስራት ትፈታል። አሜን። ለብዙ በጨለማ ላሉት መዳን ትሆናለህ። እግዚአብሔር ኃይል አስታጥቀዋለሁ ብሎኝ ጠብቀኝ። ይሄ ሰው ተቀብቶ ነው የሚሄደው። አንደኛ እንድታገለግል እኮ ጥሪ ያለብህ ሰው፣ ሁለተኛ ባለ ነገር ሁሉ የእግዚአብሔርን ቤት ለመስራት ወደ ኋላ ማትል፣ የእግዚአብሔርን ሰዎች ቤት ምሰበስብ። ግን ሰይጣን ይሄን ስለሚያውቅ ሁሉ ነገርን ይዟል። አሁን ይንቀሳቀሳል። ጠብቀኝ። በደንብ ስሙ። ናዚህ ጋር አንተን እያየው የታሰረ ቤተሰብ ያለው የማየው የታሰረ አንደኛ አምቦ የሚባልበት ከተማ ያለው አምቦ የሚባልበት ከተማ እና እንደገና አዲስ አበባ መጣው ጀሞ አንዳ ያለው ጀሞ አንድ እያየው አንድ ልጅ ያለው ከዛ እማየው በመንፈስ ነው። ሁለተኛ አምቦ ምድር ከዘር የሚመጣ መርገም አይና አንድ አባት ያለው ይሄን አባት እያየው ከዛ አያት ያለው ሀብቴ የሚባል ያለው አያቴ ነው ያባቴ ነው። yes አሜን። ምን አለ አምቦ ቤተሰቦቼ ከአምቦ ምድር ከዘር የሚመጣው መርገም ጀሞ ላይ የሚዋጋውን ሰው አይና ቀጄላ የሚባል ልጅ ያለው ሰሜ ነው። አሜን። yes በጣም ትልቅ ደረጃ የምትደርስ ሰው ነበርክ። ጠላት ግን ይዞ እንዴት ነው? በጣም ኃይል ያለው ውሻ ሰንሰለት ከገባበት ዝም ብሎ ባለበት ይጮሃል እንጂ መሄድ አይችልም። ይህ ሰው እግሩ ታስሮ አየው። ከዛ
እንደዚህ የሚል ድምፅ ነው የምሰማው። ቤካም ነው ቤካም የሚል ልጄ ካቬንቶስ ዶባቻራ ዱናማኔ ወደ ውስጠኛው ክፍል ይገባል አለኝ እግዚአብሔር። ወደ ውስጠኛው ክፍል በምን ስለው በመንፈስ አለኝ። ከዛስ እንዳይገባ ደግሞ አባቱን ቤተሰቡን የያዘ አንድ መርገም አለ። ቀጄላንና አንድ ዘለቀ የሚባል ሰው ያለ ዛሬ ከታሰረበት ተፈታ። ናውጣ ወደዚህ ጆራ ማስያዶ ሆና አይኮቬ ተነሽልኝ። አንቺን እያየው እያላት የሌላት ሴት ደስታ ያጣች ሴት አያለው። ከዛ የታሰረ ቤተሰብ ያልዳነ ዘራ ያለው እና የማየው ደግሞ ሙስሊም ፋሚሊ ነው ማየው። ሙስሊም ፋሚሊ እያየው ሰይጣን ዋጋ የሚያስከፍለውን ሰው አይና ዋጋ የከፈልሽበት የደከምሽበት ልጅሽን ሰይጣን አእምሮን ይዞት ማንነቱን ተቆጣጥሮ ሲያስለቅስሽ ያያል። ያንቺ ህመም የልጅሽ ጉዳይ ነው። ትሰሪያለሽ፣ ባዶ ነው። እኔ አንቺን ሳይ በመንፈስ ስመለከት ከዘር የሚመጣው መርገም የሚዋጋበትን ከተማይና አውስትራሊያ የሚባል ምድር አያል። አውስትራሊያ ምድር አይና አሳመነች የምትባል ሴት ያለው አይዞሽ። የት ነው የምትኖሪው? አውስትራሊያ። ልጅሽ ያስጨነቀሽ መጠጥ እየጠጣ ነው። ሲያይሽ ይንቅሻል፣ አይቀበልሽም፣ ሊያይሽ አይፈልግም። እግዚአብሔር እንዲህ አለኝ፣ ከዚህ በኋላ ይቀበላታል፣ ይወዳታል፣ ያከብራታል። ይሄ ከዘር የሚመጣ መርገም አንድ አባታይና አልፌ አያት አብዱራማን የሚባል ያለው አያቴ ነው። የአብዱራማን ልጅ በቀለ ነው። ወዳይ ካሜሶቮ ወይኔ ዋው! እንዲህ ያለኝ ጌታ ከተያዘበት ልጅሽን ከታሰረበት ዘርሽን አሁን እግዚአብሔር እፈታለሁ ብሎ አሜን። ምን እያረክ ነው? ቮይስ ልከፍት ነበር። ምን ልከፍት? ሪከርድ ልከፍት ነበር። ምን እንዲሆን? ቃሉን ለመስማት። ቃሉን ለመስማት ኔክስት ሲሄድ ማለት ነው። ስትሄድ ቁምልኝ። ሆሳና ምን አለ? ቤተሰቦች አሉ። ከሆሳና ወጣል። ገጠር ነው ማየው። ገጠር እያየው አንድ አዳሞ የሚባል ሰው ያለው አባቴ አያቴ ነው። ወይኔ ልጅ ሰይጣን ሊያሳዝነው የተዘጋጀውን ሰው አይና ይህን ሰው እያየው አዳነ የሚል ስም ያለው የኔ ስም ነው ወይ? አይዞ አይዞ ዘሮችም ሙሉ ታስረዋል። በጣም የሚገርም እድል ነው ጌታ የሚሰጣችሁ፣ ግን ጠላት ያበላሽባችኋል። የት ይደርሳል የተባልክ ሰው ለፍተ ሰይጣን ወደ ኋላ ደክመ ወደ ኋላ የእናንተን ፋሚሊ ያሰረ ዛሬ የመርገም ጉልበት። ከዛ አንድ ሽመልስ የሚባል ሰው ያለው ዛሬ ተፈታ። ወይ አይዞ አይዞ ና እዚህ ጋር ዛሬ ለምትገባበት ምድር ለዘር ማንዘሪ ለቤተሰቦች በረከት ሆነ ትሄዳል። አሜን። የመፍትሄ ሰው ሆነ ትሄዳል። አሜን። ጠብቀኝ እዛ ጋር
አንድ የሞት መንፈስ አያለው። 4 ልጆች አሉክ። ከ4 ልጆች መካከል 2ቱን ልጆች ሰይጣን ሊገልብ ነው። ያለ እድሜ ልጅህ በሱካር ይታመማል። ሁለተኛው እዚህ ጋር ጎሮሮ ላይ ፈንድቶ ቁስል በቁስል ሆኗል። ወደ ካንሰርነት እየተቀየረ ነው። ሰይጣን ሊገድል ሐዘን 2 ልጆች በአንድ ቀን ሊገል ሰይጣን 4 ልጆች ነው ያሉ። ከልጆች መካከል አንድ ኢያሱ የሚባል ልጅ ያለ ወይኔ ተቸገርኩ። ስንት ዓመት ብሰማት 4 ልጆች ታሞ 3ቱም በጣም ታሞ በየዓመቱ ብዙ ወጪ ነው የሚወጣ። ተሰቃዩ። እግዚአብሔር ዛሬ አየኝ። ጭንቀቴን አየኝ። አባ ዛሬ ጎበኘኝ። ጭንቀቴን አየኝ። ስንት ዓመት እንደሆነ አንተ ትልቅ ነው አባ። እውነት አየኝ። ዛሬ አየኝ። በዘጠኝ አየኝ። ስንት ዓመት ችግር እንደሆነ ስሙኝ። ይኸውልህ ልጅ ምን ይታመማል? አንደኛ ሱካር በሽተኛ ነው። ሁለተኛ ደግሞ ጎሮሮ ላይ ምናምን እዚህ ጋር እጢ አውጥቶ መግል ይወጣል። አንዱም ደግሞ ራስ ምታት ይላል ኢያሱ የሚባል። አንዱም እንደዛ ተመሳሳይ። በቃ 4ቱም በቃ በጣም ተቸገርኩ። ስንት ልጅ ነው ያለ? 4 ልጆች። በደንብ ስሙኝ። እኔ ማየው ደቡብ ክልል ነው። ሁለተኛ 2 ልጆች በአንድ ቀን እንዲሞቱ ሰይጣን 5 ቀን አዘጋጅቷል። በአንድ ቀን 2 ልጆች በአንድ ቀን እንዲሞቱ በአንድ ቀን እንዲቀበሩ ሰይጣን ሞት ያዘጋጀበትን ሰፈር አይና በደንብ ስሙኝ። ወደ አቃቂ የሚባልበት አያለው። ሰፈሬ አቃቂ ነው። በመንፈስ ዓለም የሐዘን ድንኳን የተጣለበትን ቤት አይና ድንኳን የሚጣልበት ቤት ሐዘን የሚሆንበትን ቤት ሰይጣን ያዘጋጀውን ቤት ሳይ መለሰ የሚባል ሰው ያለው እኔ ነኝ። መለሰ። ወይኔ ኢየሱስ መለሰ ያንተ ስም ነው? ለአንተ በዛብህ ምንድን ነው? በዛብህ አባቴ ነው። ከዛ 3 ልጆች ነው ማየው። አንደኛው ኢያሱ የሚባል ያለ፣ ሁለተኛ ዳግማሚ የሚል ስም፣ ሶስተኛ ከነዓን የሚል ስም አለ። ወይኔ ሰው አለ እዚህ ቤት። ዛሬ የተዘጋጀ የሐዘን ድንኳን አሁን ፈረሰ። አረ ፈረሰ! የሐዘን ድንኳን አሁን ፈረሰ። የሞት ቀጠሮ አሁን ፈረሰ። አንድ ሰው ለኔ ነው ያለ ሰሎ አሜን ይበለኝ። ዋው! ዛሬ አይዞ ና እዚህ ጋር ሁሉልኝ። አሜን። ወይኔ ይሄ ሰውዬ በየጊዜው ገንዘቡ ከወንድሞቹም ከሱም
ሰው ሀገር ዋጋ ከሚከፍሉት ያለው ነገር ሁሉ የሚያልቀው የት ነው? ሐኪም ቤት። ከጉሮሮዋ እጢ አድርጎ እጢው ምን ይወጣል? መግል ፈንድቶ ካንሰር ብሎ አንገቷን ሰይጣን ሊያሳርድ የአባቶቼ አምላክ እግዚአብሔር እንዲህ አለኝ፣ በነፃ ፈወስኳት። ቤቱን ፈወስኳል፣ ሕይወቱን ፈወስኳል፣ ጓዳውን ፈወስኳል፣ ቤተሰቡን ፈወስኳል። አንድ ሰው ለኔ ነው ያለ አሜን ይበላ። እግዚአብሔር ደረስከ ለልጆች። እግዚአብሔር ዛሬ ሰማኝ። እግዚአብሔር ያለክበት ቦታ የለም። እግዚአብሔር ዛሬ አየኝ። ሂድ እዛ ጋር መለሰ። የታል ወርቋል እንዴ? መለሰ። ሳውዝ አፍሪካ ምን አለ? ቤተሰቦቼ ዘመዶቼ ያሉ ሳውዝ አፍሪካ የአባተ አባት አያቴ ደምሬ ነው ዲቦሬ ና ምን አለ? ሳውዝ አፍሪካ ወንድምህ አለ። ሰይጣን ወንድምህን ሊገድል፣ ሁለተኛ አንተን ሊያሳብድ። ይሄንን እያየው እንዲያብድ ከዛ ሞት እንዲሆን የተሰራ የክፉን ስራ አይና አንድ ስም አያለው፣ ደለለኝ የሚል ስም። ደለለኝ ስሜ ነው። እግዚአብሔር ስም አሜን። ጌታው ይህን ቀን ነው የሚማኘው እግዚአብሔር ሰው። ያላነሰ 10 ምናምን አመት ሰው አገጠፈልክ። ውጤት አልባ አረገዋለሁ ብሎ የሚወጣ መንፈስ። ሁለተኛ አንድ ታደሰ የሚባል ሰው። ታደሰ አባቴ ነው። የእግዚአብሔር ሰው ታምኝ ይህን ቀን ነበረ የሚመኘው 15 ዓመት ሙሉ ነው። ሲያቅተኝ ነው ወደዚህ የመጣሁት። ጌታ ሆይ ይሄ ሁሉ ዘመን ሰርቼ ያለ ውጤት ልሞት ነው ትላለህ። አዎ እግዚአብሔር ሰው ያለ ውጤት ልቀር ነው ትላለህ። አዎ እግዚአብሔር ሰው አትቀርም አለኝ ጌታ። አሜን አሜን። እግዚአብሔር ሆይ ተባረክ። አትቀርም። አሜን። ሰይጣን ሬሳውን አሳቅፈዋለሁ ይላል፣ ወንድሙን አሳብዳለሁ ይላል። ጌታ ደግሞ አይሆንም አዋጅን እሽራለሁ ይለኛል። አይሆንም እሽራለሁ ይለኛል። አሁንም እቀድማለሁ ይለኛል። አሁንም እግዚአብሔር ጣልቃ እገባለሁ ይለኛል። ምን አለ አንድ ሰው ጮሆ አሜን ቢለኝ። አሜን የስ ጸሎቴ ነው። እግዚአብሔር ሰው ተነስ። አሜን። ለምንድን ነው እንዲህ ያልከው? የተቸገረውን ነገር ስለተናገርክ ነው። ታውቀዋለህ? ያጎቴ ልጅ ነው። ያጎት ማለት ያጎቴ ልጅ የሱ አባትና የኔ አባት አንድ ናቸው። ወንድማማቾች ናቸው። ወንድማማቾች ናቸው። ያንተ አባትና የሱ አባት። ከዛ ደግሞ እሱ ጋር ካልሄድን አለ። እሱ ነው የሚለው። ሳውዝ አፍሪካ እኛ ቤት እሱን ብቻ ነው የምናየው አለ። ከዛ እኔ ቤት ላይ ቻይናል ስንከፍት ያንተ ቻይናል የለም ፈልጉ አለ። እሱ ደግሞ የለም አጠን። ከዛ ደግሞ ቀኑንም አላወቀንም፣ ሰዓቱንም አላወቀንም። እዚህ መተን ራይድ ይዘን ቦታውን ፈልገን ሰዓት ስንት ሰዓት ነው ብለን ትላንት ወዲያ ፈልገን ነው የመጣነው። ሰው አለ እዚህ ቤት። አንተ ታውቃለህ? እኔ አላውቅም። እሱ ነው የሚያውቀው። እሱ እዛ ቻይናል ያያል፣ እዛ ሳውዝ አፍሪካ ያያል። ግን እኔ በስልክ ያለው። በስልክ ታያለህ? እኔ በስልክ ያለው። በዚህ ሰው ምክንያት ያንተ ህይወት ከሞት ሲያመልጥ ያለው። አሜን ሃሌሉያ። ሁለት ስም ያለው፣ ሁለት ስም እያየው አንድ ገዛኝ የሚል ስም ያለው ራሴ ነኝ። አሜን ኢየሱስ ሃሌሉያ። ወይኔ ራሴ ነኝ። ያንተ አባትና የእሱ አባት ወንድማማቾች ናቸው። ኤርጌዶ ነው። ኤርጌዶ የሚባል አባቴ ነው።
ታደሰና ኤርጌዶ ወንድማማቾች ናቸው። የታደሰና ታዲያ የኤርጌዶ አባት ለሬቦ ነው። አሜን ለሬቦ ቻባሮን ታራ ምን አለ አንድ ሰው ጮሆ አሜን ቢለኝ። ወይኔ አንድ ሰው በደንብ አሜን አይልም ወይ? አሜን። ሂዱ ውጡልኝ እዛ ጋር ኢየሱስ ጌታ ነው። ውሰድ በደንብ አሜን ብለህ ሂድ እዛ ጋር። ካናዳ ምን አለ? እዛ ነው የምኖረው። ካናዳ ካናዳ ያው ቶሮንቶ ዙሪያ ነው። ቶሮንቶ ዙሪያ ኪችነር አካባቢ። እውነት ነው። አዲስ አበባ ልምጣ ወደ አያት ልሂድ። ያ እዛ አካባቢ ነው ያለሁት። የት? ሆሴ ሪል ስቴት አካባቢ። ሆሴ ሪል ስቴት የት ነው? ሀያት ዙሪያ። ከዛ መርፌ ፎቶ ላይ የተሰካበትን ሰው አየው። መርፌ ፎቶ ላይ የተሰካበትን ሰው እያየው አንድ እንዳለህ የሚባል ሰው አያለው። ስሜ ነው። ከዛ ያንተን አባት አይና አየለህ የሚባል ሰው አያለው። አባቴ ነው። ኮቫኒያ ተወሶ ወይኔ አንድ ሰው ጮሆ አሜን ይበላል። ተኝታል። በደንብ አሜን ብለው ሰደው። ወይኔ አንደኛ ጤና እንዳይኖር፣ ሁለተኛ ሰርተ ውጤት አልባ እንድትሆን አግኝተ እንዳትባረክ፣ ሶስተኛ የደከምክበት በሰው እንዲበላ የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ነው። ሁለተኛው ደግሞ ከአባት አባት ከአያት ከስሜ የሚመጣ መርገም ነው። አያቴ ነው። ማን ነው? ስሜ። ወይኔ ዲያኮማ ሲያዶ ተነሺ። ያስለቀሰሽን ጠላት ዘንድሮ ታስለቅሻለሽ። አሜን። ያስለቀሰሽን ጠላት ዘንድሮ ታስለቅስሻለሽ። አሜን። ያንቺ ትልቁ ጭንቀት የልጆችሽ ጉዳይ ነው። የመጀመሪያው የዚህ ልጅ ጤና ነው። ሁለተኛው ደግሞ የታናሹ ልጅ ልጄ ሊያብድብኝ ነው፣ ልጄ ሊጠፋብኝ ነው። ጭንቀትሽ እባክህ ጌታ ሆይ ልጅ የሰጠኝ አንተ አይደለህ ወይ? ከሁለቱም ልጆቼ ሳሎን ልቀር ነው። ኢየሱስ ያለሽ ልጆች ተስፋ ያደረግሽ ሁለት ልጆች እውነት ነው። የዚህኛውን ልጄን ስጥ፣ ያኛውንም ደግሞ ጌታ ሆይ ምን ነው እግዚአብሔር ሆይ ምን በደልኩ? ምን አረኩ? ብያለሁ። ምን ኃጢአት ሰራሁ? እግዚአብሔር ሆይ አንተን እያገለገልኩ ለአንተ እየኖርኩ ፊቴ ቆምኩት አምላክ ብያለሁ። ብያለሁ አምላኬ። ልታዋርደኝ ነው ትያለሽ። እግዚአብሔር አላዋርዳትም አለኝ። ኢየሱስ ጌታ ሆይ ስም ይባረክ። ሃሌሉያ ማጋዶራ ሳካና ማዲማሮ ኢላዳና ማስካና ጋዳና ማራያና ማዶራ ኢየሱስ ስም ይባረክ። ጌታዬ በፊት እየቆምኩ ውዴ ስም ይባረክ። ሃሌሉያ ሃሌሉያ። አትዋረድም አለኝ። አሜን አሜን። በደንብ ስሚኝ። እሺ እንግሊዝ ከተማ ያለው ከዛ በርኒንጋም የሚባል ምድር ያለው በርኒንጋም ምድር እያየው ሰይጣን አሳፍራታለሁ የሚል ሴታ ያለው ይሄን ስም እያየው እግዚአብሔር አትዋረድም አላሳፍራትም ብሎ ሲለኝ ይሰማለሁ። ማንን ብዬ ስለው ዘውዲቱ የምትባል ያስነኝ ሃሌሉያ ኢየሱስ ስም ይባረክ። ክብር ላንተ ኢየሱስ፣ ክብር ላንተ ኢየሱስ። ሃሌሉያ ሃሌሉያ። ራባዳና ማስከንዳላራ ራቦሳ ስምህ ይክበር ኢየሱስ። አባዬ ስምህ ይክበር። አሜን ኢየሱስ።
ሰይጣን የሐዘን ድምፅ ሊያሰማሽ ተዘጋጅቶ አየው። እግዚአብሔር ሆይ አሁን በፊት ስለ ልጆቼ ጉዳይ እሄዳለሁ። ከዚህ በኋላ ጌታ ሆይ ማየት እጅን እፈልጋለሁ። አንተን መያዜ፣ አንተን ማምለኬ እግዚአብሔር ሆይ እግዚአብሔር ሰይጣን ሊያሳዝናት የሐዘን ድምፅ ሊያሰማሽ ልጅሽን ሰይጣን ሊገድል አንድ የመኪና አደጋ አዘጋጅቶ ያለው የመኪና አደጋ የተዘጋጀውን እያየው በመንፈስ ዓለም አሰራር ሲስተም የሐዘን ድምፅ እንድትሰማ ተብሎ የተሰራ አይና ዮናታን የሚል ኢየሱስ ኢየሱስ ድረስልኝ አምላኬ አምላኬ ድረስልኝ ወይ ኢየሱስ ልጄ ታናሹ ልጄ የምወደው ልጄ የምሳሳለን ልጄ ወይ 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 አምላኬ ድረስልኝ ወይ 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 ኖ ኖ ኖ ኖ ኖ ኖ ኖ ኢየሱስ ኢየሱስ አባቴ ድረስልኝ ኢየሱስ ድረስ ሆይ ድረስ። ጌታ ደግሞ አይሆንም ሐዘን አሰማም አለኝ። አሜን አሜን አባቴ ኢየሱስ ጌታ ውዴ ውዴ ኢየሱስ አባቴ ወይ 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 አሜን ድረስልኝ ደረስክልኝ ኢየሱስ ደረስክልኝ። እንኳን መጣሁ እንኳን መጣሁ እንኳን መጣሁ እንኳን መጣሁ ደረስክልኝ ደረስክልኝ። ሐዘን አትሰማም አለኝ። ከዛ ሐዘን እንዲነገራት የተዘጋጀውን ሐዘን ፕላስ 44 ይልና 74 64 ብሎ የሚጨርስ ቁጥር ያለ ሐዘን ይሄ ስልክ አይሰማም፣ ይሄ አይሰማም አለ። አረ ምን አለ አንድ ሰው ወይኔ አሜን ቢለኝ። ወይ ኢየሱስ ወይ ኢየሱስ እንኳን መጣ ጌታ። ከአባት አባት ከአያት የመጣ መርገም ነው። አያትሽ ደጋጋ ነው። ዛሬ ተሰበረ። አሜን አሜን ተሰበረ አሜን ተሰበረ አሜን ተሰበረ። አሜን ኢየሱስ ክብር። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን ወይ የልጆችሽን አይምሮ ፈውሳለሁ። አሜን ልጆችሽን ጠቃሚ ልጆች አረጋቸዋለሁ። እግዚአብሔር እኔ አስተምራቸዋለሁ። አእምሯቸውን እከፍታለሁ። ሰላም እሰጣቸዋለሁ። ለሀገርም ለቤተሰብም ለቤተ ክርስቲያን የሚጠቅሙ አደርጋቸዋለሁ። ወይኔ እንዲህ አለኝ ጌታ፣ አትፍሪ፣ ስራሽን እኔ እሰራለሁ። አንቺ ታገለግኛለሽ፣ ልጆችሽ እኔን ያገለግላለሁ፣ ጤና እሰጣቸዋለሁ። ለዚያ ነው ነቢዩ ኢሳይያስ እንዲህ አለ፣ ልጆችሽ ካንቺ የተነሳ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ይሆናል። ምን አለ አንድ ሰው ጮኸ አሜን ቢለኝ። ኢየሱስ ስምህ ይክበር የኔ ጌታ፣ ኢየሱስ ስምህ ይክበር ውዴ የኔ ጌታ። ወይ 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 አታዋርደኝም የኔ ጌታ። ውሃ ስጠኝ፣ ውሃ አንጣ፣ እንኪ ጠጪ። አምላክ እንኳን አመጣኸኝ። እንኳን እግዚአብሔር ወደዚህ ያመጣኝ፣ እንኳን እግዚአብሔር ባንተ ተናገረን። እግዚአብሔር ዘመኑን ሁሉ ይባርክ። አሜን። እግዚአብሔር ትዳሬን ይባርክ። እግዚአብሔር የሚያስፈልግ ነገር ሁሉ ይርዳ። አንተ በረከታችን ነህ። አሜን አሜን። የቀረ ነገር ካለ አንተ ነቢይ ተንብይ። እኔ አለ ምክንያት አንተን አላሳየኝም። መላው ቤተሰብ አንተን ያህል፣ ባለቤቴ አንተን ያህል ቀድሞ ሊመጣ የነበረው እሱ ነው። እባክህ አስቀድመኝ አልኩት። ልጄን ይዤ እኔ ልቅደም፣ ታማሚ ልጄን ይዤ እኔ ልቅደም አልኩት። አስቀደመኝ። እግዚአብሔር ባለበት ስፍራ ይባርከው። አሜን። ቀደምኩኝ፣ መጣሁ፣ እሱ ደግሞ ይመጣል። አዎ አንተን ማየት በጣም እንናፍቅ ነበረ። ይቺን ቤት መርገጥ፣ ያንተን ፊት፣ ያንተን አይን ማየት፣ ያንተን ድምፅ መስማት፣ ያንተን ጸሎት መስማት በጣም ወደዚህ ያስናፍቀኛል። ጌታ አምላኬ ስሙ ይባረክ። አዎ አንተ ጋር ሚስጥር ስላለ ነው። አንተ ጋር እግዚአብሔር አንተ ጋር ያስቀመጠው የከበረ ነገር ስላለ ነው። ዛሬ አንተ ለዓለም ፈውስ ትሆናለህ። ለዓለም መፍትሄ ትሆናለህ። አሜን ትሆናለህ። አሜን። እግዚአብሔር አምላክ አንተን ካለ
ዓለም ዳርቻ ከምድር ዳርቻ እስከ ምድር ዳርቻ አሜን። እንድታገለግል ለሕዝብ ፈውስ እንድትሆን ለሕዝብ እንድትጠቅም አንተ ልዩ ነህ። አሜን። አንተ ልዩ ነህ። አሜን። ብዙ ትህትና አይቼብሃለሁ። አሜን። ደግነት አይቼብሃለሁ። አሜን። ርኅራኄ ቅንነት አይቼብሃለሁ። አሜን። ይህ አይወሰድብህም። አሜን። ይጨመርልሃል። አሜን። ትከብራለህ። አሜን። በክብር ላይ ክብር ይጨመርልሃል። አሜን። ቤትህ ትዳርህ በክብር ላይ ክብር ይጨመርልሃል። አሜን። አገልግሎት ይሰፋል። አሜን። ኢንተርናሽናል ይሆናል። አሜን። አዎ ይሆናል። አሜን። ይሆናል። አንተ ታላቅ ሰው ነህ። አሜን። የእግዚአብሔር ሰው ነህ። አሜን። እውነተኛ ነብይ ነህ። አሜን። ሁል ጊዜ ደግሞ እከተልሃለሁ። አሜን። ሕይወቴ እስካለ ድረስ እከተልሃለሁ። አሜን። ይህንን ቃል እገባለሁ። አሜን። እግዚአብሔር ይባርክህ። አሜን። ዘመንህ ይባረክ። አሜን። እድሜህ ይባረክ። አሜን። ወጣትነትህን የሰጠኸው አምላክ አሜን። እስከ እርጅና እስከ ሽምግልና ካንተ ጋር ይሁን። አሜን። ካፍህ ጋር ይሁን። አሜን። ከቃልህ ጋር ይሁን። አሜን። ሃሌሉያ። አሜን። ባረኩ ተባርከ ለበረከቱን አሜን። የሕዝብ በረከት ሁን። አሜን። ሃሌሉያ። አሜን። ማዶራ ሰካና ማዲያቦ አሜን። አሜን። ወይስ ካላላና ማስከንደ አሜን። ስምህ ይባረክ። አሜን። ስምህ ይባረክ። አሜን። ሃሌሉያ። አሜን። ሃሌሉያ። አሜን። አሜን። እሰይ ሃሌሉያ። ጠብቂኝ፣ እመጣለሁ፣ ቀጥላለሁ ጸሎቴ። ይኸው አንድም ሰው ዛሬ ከዚህ ቤት እንዲያው አይወጣም። እንዲያው አይወጣም። አረ እንዲያው አይወጣም። ዋ የኔ ኢየሱስ፣ እስቲ ተነስ። አልንቀሳቀስ ያሉ ነገሮች ሁሉ አሁን መንቀሳቀስ ይጀምራል። አሜን አሜን። ሃሌሉያ። ምን ይጀምራሉ? መንቀሳቀስ ይጀምራሉ። አንተ እኮ ለብዙ ሕዝብ የምትበቃ ሰው ነህ። ኢየሱስ ሃሌሉያ። ግን ሁሉ ነገር ታስሮ ነው ያለው። ልክ ነው እያለ የሌለው ሰው ልክ ነው። ሃሌሉያ። ኢየሱስ በባዕድ ሀገር እግዚአብሔር ረድቶ ኢየሱስ የሰው ልጅ ለራሱ እንኳን እቺን የምታክል ምንም ነገር ማዘጋጀት በማይችልበት ምድር ኢየሱስ የተሻለ ነገር ሰጥቶ ኢየሱስ ልክ ነው ልክ ነው ልክ ነው። ቤት ሳይሆን ቤቶች አሜን። ኢየሱስ ግን አለ የለም የለም። ለምን? በጣም ትልቅ ስራ መስራት ትፈልጋል፣ ልክ ነው ግን ቆሟል። ልክ ነው። መሸጥ ትፈልጋለህ፣ አይሸጥም። ልክ ነው። ሀገር ውስጥ አይሸጥም፣ ልክ ነው። አሜሪካ አይሸጥም፣ ልክ ነው። ቆሞ ነው ያለው። አዎ እውነት ነው። የአባቶቼ አምላክ እግዚአብሔር ነገሩ መንቀሳቀስ ይጀምራል። አሜን። ኢየሱስ እንዳይንቀሳቀስ ተብሎ በዚህ ስም ላይ የተደገመውን ድግምታ ያለው ኢየሱስ የመጀመሪያው እንዳይንቀሳቀስ ተብሎ ድግምት የተደገመበትን ከተማ አይና በአንድ ዋርካ ስር ደብረ ዘይት በሚባልበት ከተማ የተቀበረ ኢየሱስ አይና ሰው አይሁን ተብሎ የተደገመበት ከ10 ዓመት ጀምሮ ነው። ኢየሱስ ይሄ የተደገመበትን ሰው ያየው መስፍን የሚባል ሰው እኔ ያለው ነኝ፣ ስሜ ነው። አሜን። ሃሌሉያ። ኢየሱስ ሃሌሉያ ሃሌሉያ። መስፍን የሚባል ስም አይና ሌላ አንድ የሴት ስም ያለው ብዙነሽ የሚል ስም ያለው ባለቤቴ። አሜን ሃሌሉያ። ኢየሱስ ወይኔ መንፈስ ቅዱስ ሃሌሉያ። ተናገር እግዚአብሔር ሰው ይሄን እንዲገለጥ ነው የፈለኩት። ምንድን ነው ብዬ ነበር። ሃሌሉያ ክሉ ጠፍቶብኝ ነበረ። አንተ ራብህ አሜን ኢየሱስ ስራህንም እየሰራ ጌታን ማገልገል ነው። ይሄ ነው ሌላ ጥማት የለም። አሜን ኢየሱስ ተናገር ኢየሱስ። ብዙነሽን እያየው ከልካይ የሚል አቴ ነው አያቴ ነው። አያትሽ ማን ነው? ከልካይ። ስመጣ ወደ እሱ አያት አበበ የሚባል አያት ነው። አባቴ አባቴ አበበ አያት ነው። አለማየሁ ለአንተ ምንድን ነው? አባቴ ነው። አሜን
ኢየሱስ ወይኔ ንገስ በዚህ ቤት ጀሆቫ ጃራ። ሃሌሉያ። ኧረ አንድ ሰው ምን አለ በደንብ አሜን ቢለኝ። አሜን። ኢየሱስ ሃሌሉያ። እኔ ዛሬ የብዙ ሰዎች ነገር ከተያዘበት አሁን ሲፈታ እያዩ፣ አሜን። ሕይወታችሁ ሲፈታ እያዩ፣ አሜን። በረከታችሁ ሲፈታ እያዩ፣ ራያችሁ፣ ህልማችሁ፣ አገልግሎታችሁ ሲፈታ እያዩ፣ አሜን። ትዳራችሁ ሲፈታ እያዩ። አሜን። ገዛኝ በሚል ስም ላይ አንድ የተደመረ ጆን የሚል ስም ያለው የተሰራ መንፈስ አሰራር ሲስተም ነው። ንብረት ይሰማል። ሊያስለቅስ ሰይጣን ኢየሱስ አይሰራም፣ አይችልም። የዘውዲቱን ልጅ ሰይጣን በምን ሊገድል ነው? በመኪና። ያንተን ደግሞ መኪና ወስዶ ሰው ሊያስገጭበት። ኢየሱስ አይችልም። በስንት መከራ የገዛውን፣ ልክ ነው። በስንት ትግል የገዛውን፣ ልክ ነው። ከዛም ከዚህም ወስደ የገዛውን፣ ልክ ነው። አሜን። ልክ ነው። ለራስህ እንኳን በራስህ መግዛት አልቻልክም። ልክ ነው። ከዛም ከዚህም ተበድረን የገዛው። አዎ። ምን መኪና? መኪና። አሜን። ኢየሱስ ትልቅ። ሃሌሉያ። አሜን፣ 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 አሜን። ከሰው ዕዳ ሳትወጣ ሌላ ዕዳ ውስጥ እንድትገባ በዚህ ምክንያት በሽተኛ አድርጎ ሊያስቀምጥ ያለ ክፉ ዛሬ ተቀደመ። አሜን። ተቀደመ። አሜን። ና እዚህ ጋር ዛሬ ቅባት ይፈስባቸዋል። አሜን አትልም አንተ? አሜን። ሃሌሉያ። ኢየሱስ ዛሬ ልክ ነው። ለአንዴና ለመጨረሻ አሜን። ጌታ ሆይ ሁሌ እንሄዳለን፣ ግን ምንድነው አታወራንም? መፍትሄ የለም፣ አትናገርም። ሰማይ ቧጠናል። በቃ ምንም የቀረ ነገር የለም። ያልሄዳችሁበት ግን ችግሬ እዚህ እንደሚፈታ እኔ ከዛ ስንመጣ እኔ አውቅ ነበር። ኬት ከአሜሪካ ስንመጣ በቃ እዚህ እንደሚፈታ። ሃሌሉያ። ኢየሱስ አላችሁ ወይ? ይኸው ሕያው አምላክ እግዚአብሔር ምስክሬ ነው። እንዲህ አለኝ፣ በእግዚአብሔር መንግሥት ውስጥ ለሮጣችሁበት እግዚአብሔር ለደከማችሁበት ዋጋ አለው ብሎኛል። አሜን። ከዚህ በኋላ አሜን። ይኸው ወንጌልን የሚሰብኩት ነው አይደል? ከወንጌል ምንን ዋጋን ደሞዝን እንዲቀበሉ አለ። ልክ ነው። አታውቁም? እግዚአብሔር ደንግጓል። አሜን። እናንተ ስሙኝ፣ ዛሬ ይኸው በእግዚአብሔር መንግሥት ውስጥ ስሙኝ፣ በሕይወታችሁ ላረጋችሁት ነገር ዛሬ ከጌታችሁ ዋጋ ይዛችሁ ነው የምትሄዱ። አሜን። በረከት ይዛችሁ ነው የምትሄዱ። አሜን። ኃይልን ይዛችሁ ነው የምትሄዱ። አሜን። ሞገስን ይዛችሁ ነው የምትሄዱ። ድልን ይዛችሁ ነው የምትሄዱት። አሜን። ምርኮን ይዛችሁ ነው የምትሄዱት። አንድ ሰው ለኔ ነው ያለ አሜን አይልማ። አሜን። ቆይ እጆቻችሁን ዘርጉልኝ ለነዚህ ሰዎች። አዳነ ሰይፍ ቀጀላ አለው አከም ጅርቱ ጅራ ነገ ፈያ ነጉማሚ ጅራ ራሱ ሲታይ እኮ ራሱ የቁንጅና ተወዳዳሪ ነው። ፕሮፌት በጣም ነው የምወደው። ከአንድ ወር በፊት ነበረ በዩቲዩብ እያየሁት በቃ ሁሌ እሷ ቃና ስትለኝ እኔ ዩቲዩብ ከፍቼ ቃና ማን ነው ቃና የሚለው? ባለቤቴ ይኸው ሸፋፋ ታቆጣለች። እሺ ታቆጣት እና በቃ ሁሌ ሳይ ደስ ይለኛል። ዛሬ ጌታ አገኘኝ። ኢየሱስ አስጠጋ። ትላንትና እንኳን ዛሬ እዚህ እንዳልካፈል ሰይጣን በጣም እየተፈታተነኝ ነበር። እንዳትካፈል? አዎ። ጠዋት ልመጣ ስል ሰዓት ረፈደብኝና ቆይቼ ነው የመጣው። አለ ሰው እዚህ ቤት ግን ሰይጣን እንዳትመጣ አውቆ እንቅልፍ ሊለቅ ይችላል። አውቆ ሊያስተኛ ይችላል። አውቆ ሰዓት ሊያስበላ ይችላል። አውቆ ቤት ላይ ስሙኛው ምን አለ እሱ እዚህ እንዳልመጣ በሰላም እዛ ሰፈር ቸርች ሲሄድ በሰላም የሚቀመጥ የሚጫወት ልጅ ረበሸ ትላንትና በጣም ማለት ነው። ቤካም አዎ አሁን የተጠራው እዚህ ጋር ቁጭ ብለን ውጪ ላይ ያስወጣን። ለሱ ስል ቦታ ለቅቄ ወጣ። ውጪ ላይ ሲቀውጥ ነበረ ሰው እስኪገረም ድረስ ማለት ነው። ያዩ ነው። የት አለ አሁን? ውጪ ላይ ናት። ምን ያክላል? አመት ከ8 ወር ገና። የት አለ? ኮንትሜ ይኸውላችሁ ሚስቱ ላይም ያለ እሱ የእኛን ቻናል ይከፍታል። እሷ ምን ትላለች? የቃና መንፈስ ሰዓቱ ደረሰብኝ
ደረሰ እያለች እሷ ናት የምትለው። በሬዱ አከም ጅርቱ ነጉማሚ ፈያ የምን ቃና ነው እንጂ በኋላ ደግሞ ቤት ሲገባ ነግሬሻለሁ ሚስጥሬን አውጥቷል ብለሽ። ይሄ ነው ልጃችሁ ባባዬ ደህና ነህ? ጨብጥልኝ። ይሄ ነው የሚያሸብረው። ለምን ማታም? አዎ ማታም በጣም ሲረብሽ ነበረ። ጠዋት እስከ ጠዋት ማለት ነው። ምን ሆኖ ነው? ጠዋት ራሴን እያመመኝ ሌሊት አልተኛውም። እኔም ጥዬው መጣ። በቃ አያችሁ ጠላት ሊያስቀረኝ ነው ብዬ ማለት ነው። አሁን ይኸው ሸፋፋውን እናባረዋል። አሜን አሜን አሜን። ይኸው እሱ ራሴ ሕፃኑ እያጨበጨበ ነው። ቅባት አገኘው መሰለኝ። አሁን ጎበዝ ነው። ቤት በስሙር እየከፈተ ነው ጨፍር። አዎ እንደ ሕፃንነት አውቆ ግን ትላንትና እንዳትካፈሉ። ትላንትና በጣም በቃ ሲበጣብጥ አያችሁ። እግዚአብሔር ጉዳይ ስላለው እኮ ነው። የሆነ ነገር ሲኖራችሁ እንትላል። እንዴት ነው አሁን ቃናው ይሻላል ወይስ የኔ ይሻላል? ለጫውታ ነው እንጂ እጆቻችሁን ዘርጉልኝ። አሁን አንድ ጊዜ ቃል እናውጣና እናንተ አሁን እዚህ ጋር ያላችሁ ሰዎች ዛሬ መደምደሚያ ቀን ነው። መውጣት ወደሚገባችሁ ስፍራ የእግዚአብሔር እጅ ከዚህ በኋላ እናንተንም ልጆቻችሁን፣ ቤተሰቦቻችሁን፣ እህቶቻችሁን፣ ወንድሞ ያወጣችኋል። አሜን። መቼ? ዛሬ። አንዴ እጆቻችሁን ዘርጉልኝ። ለነዚህ ሰዎች ምድር ይዤ ጸልያለሁ። አሁን የሚቀጥለው ሳምንት የሚቀጥለው ቃል ላይ የምትመጡት ምስጋናን ይዛችሁ። አሜን። ምንድነው አቴ ምን ተናግሬ ትላንት ሲወጣ ማለት ነው። ምን ብለህ ያዝከው? ይሄ ለሱም ነግራለሁ፣ እሱንም ያዘ። እግዚአብሔር ሰው የዳገጠበት ቦታ እሳት ስለሆነ ለኛ ነገ መልእክት ይኖራል። ይሄ ነው ኪሴ ላይ ሁለቱም ኪሴ ላይ ነው ያደረኩት። እየሰማችሁ ነው ወይ? ሰማችሁ ወይ? ይሄን ጠጠሩ ከዚህ ነው የወሰድከው? ከዚህ እየወሰድኩ እሱንም ያዘ። ነገ ስንገባ የሱ እግር የረገጠበት እሳት ስለሆነ እኔ ኪሴ ውስጥ ጠጠር ይዣለሁ። ነገ መልእክት ለኛ ይደርሳል ብዬ ነው ያዝኩት። ኢየሱስ ትልቅ ነው። አማኝ፣ ኧረ አማኝ። አሜን። ይኸው እንደዚህ አይነት አማኝ ይብዛ እባክህ። አሜን። ወይ እኔ የረገጥኩበትን ጠጠር መሬል ኪሱ ላይ ይዞ ሁለቱም ኪስ ላይ ነው ያደረኩት። እንደዚህ ነው ያደረኩት ሁለቱም ላይ። ነገ እግዚአብሔር ለኛ የእግዚአብሔር ሰው የረገጠበት መሬት አሜን እሳት ስለሆነ እግዚአብሔር ለኛ መልእክት ይኖረዋል። አንተም ያዝ ብዬ ጠጠሩን ኪሴ ላይ ያረኩ አለ። አሜን። ልክ ነው። አንተ ግን ዘርጉልኝ እባካችሁ። ምንድነው? ና እስቲ ምንድነው የምትለው አንተ? ና እስቲ እዛ ብቻውን ያወራል። ከዚህ ነው ጠጠሩን ይዤ ሄድኩት። ምኑን ይዤ? የዛሬ 15 ቀን ጠጠሩን ይዤ ሄድኩት። እሺ ከዚህ ይሄ በቃ ችግርም ምንም ሁሉም በዚህ ጠጠር ቃል ወጥቷል። ይሄ ግቢ እሳት አለበት፣ እኔ ጋር ያለው ነገር እሳት ይወርድበታል ብዬ ይዤ ሄድኩት በኪሴ። እሺ ሲገባ ግቢ ላይ በትኜ የተረፈውን ኪሴ ውስጥ አስቀመጥኩት። ቅዳሜ ማታ ማለት ነው። ከዛ ውሃ አልጠጣሁትም፣ አልነካውም። እሁድም አልነካሁትም፣ አስቀመጥኩት። ከዛ እሁድ ማታ ተነስቼ ውሃ ይከብዳል እንዲህ ለምንድን ነው ውሃ ድሮ ጠጣለሁ ሌላ ጊዜ ለምንድን ነው ያልጠጣሁት ብዬው ይሄን ውሃ አነሳሁትና በሌላ ውሃ ቀንሼ ላልጨርስ ቀንሼ ያስቀመጥኩትና ውሃውንም ጠጠሩንም አራት ማዕዘን ላይ ግቤ ላይ ደፋሁትና ጠጠሩም እዛ በተንኩት። የማግስቱ 2 ሰዓት ተነስቼ አሁንም የሚሰራው ቤት ውስጥ ገብቼ እየጸለው 2 ሰዓት ላይ ጸሎት ገባው። 5 ሰዓት ላይ ሲሆን በቃ ማታም ስለ እባብ እየጸለው ነው። ይሄ ግቢ በረከቴን የያዘ ብዬ እየጸለው ነው። ልጅቷ ትሰማለች። ከዛ መታን የተንበርክኬ በቃ እሳት እየወረደም ሲጸልይ በሩን ታንካካለች። ምን ፈለግሽ አልኳት። ጸሎቴ ላይ ለምን ትረብሸኛል? አረ እባቡ መጣ። ከዛ ደነገጥኩት። ምን እባብ? ይሄ እኮ መጣ እያዩ ነው እንዴ? የቱ ጋር ነው? ስወጣ እዛው በደፋበት ውሃ ነው። በጌታ በኢየሱስ እውነት ይሄ መንተስኖት ላይ የምሰራው ከኔ ጋር ካለ
አዝራለሁ እዚህ ቁጭ በል ብዬው እየተንቀጠቀጥኩት ተመልሼ ዱላ አምጥቼ ፈርተህ መጣውጣ ከዛ አስር ያለው ብለህ ሄደህ ስትመጣ እባቡ ቁጭ ብሎ እዛው ነው በቃ ምንም ሽባ ሆነ። አናቱ ብቻ ትንሽ እንደዚህ ቀና ብሎ ተመልሶ እንትን አለ። እዛው ነው የገደልኩት። በቃ ምንም ታሰረ። በቃ መሄድ ገደልከው? ገደልኩት። እባቡን? አዎ ገደልኩት። በረከታችሁን የበላ አሜን። ገደልኩት። ስኬታችሁን መስፍን የበላ አሜን። ሄይ ዳይ ካማስቶቫ ጎበዝ። ይኸው እንደዚህ አይነት አማኝ ነው የሚያስፈልገው አይደለም እንዴ? ታዲያ አያችሁ ነገ እግዚአብሔር ይሄ እሱ ጋር ሳንሄዳ ከሳውዝ አፍሪካ ተነስቶ መጥቶ እሱ ጋር ሳንሄዳ ይሄን ናፍቄ ነው የመጣሁታል። ይሄን ፈልጌ ነው አለ። እግዚአብሔር በትዳር ይባርካል፣ በልጅ ይባርካል፣ በጤና ይባርካል፣ በስራ ይባርካል፣ በአገልግሎት ይባርካል፣ በሞገስ ይባርካል። ይኸው አሁን ከእግዚአብሔር የሆነ ፈጥኖ ገንዘብም አይበላበት ብርም አይበላበት ቆንጆ አሜን። በኋላ እሱን በሚስጥር ነግራ አሜን። ለምን መሰላችሁ? ሚዲያ ላይ ስለሚያዩ ጓደኞች ነገ ሊያሾፉ የሰማውንም ከውስጡ ሊያጠፉ ይችላል። አሜን። በኋላ እነግርሃለሁ። አሜን። ከጌታ የሆነ ነገር ፈጥኖ አሜን ይመጣልሃል። አሜን። አሜን። አንዳንድ ሰዎች ሚዲያ የሚፈሩት እኮ ሰዎች አንዳንድ ሰነፎች ስለሚናገሩ ሰነፍ አሁን ምንቴ ምን እንደሆነ አገልግሎቱን አያውቅም። ሚዲያ ላይ ቁጭ ብሎ ሌባ ይላል ነው እኮ አያውቅም። ቡና ተራ እየዞረ እኔ የዘረፍኩ ያለሁት ከጨለማው መንግስት ትውልድን እነዚህ በጣም ደስ የሚሉ በቃ አምነው ዋጋ ከፍሎ ከዛ ከአሜሪካ ምድር ስነሳ የማ ጉዳይ የኔ ጉዳይ እዚህ ቤት ያልሄድኩበት ቦታ የለም አለ። የኔ ጉዳይ ግን እዚህ ቤት እንደሚፈታ አውቃለሁ። ልክ ነው። ብዙ አከምሬ ፈያድ ጅርቱ ነጉማሚ ሁንዱ ነጋ ገለተ ረቢ። እጆቻችሁን ዘርጉልኝ ዘርጉልኝ። ወንድሜ ሰይፉ ወንድሜ ቃጄ ኤው አሳመነች አዳነ ዛሬ የክብር ቀን ነው እንዳለ መስፍን ብዙ አሜን አዴ ደለለኝ ገዜ መሌ ኤው ዛሬ ሰይፍሻ ኤው የእናንተ የሆኑ ፋሚሊዎች አው አዜ ሄሉ ኤው ጌታ ስራችሁን መስራት ጀምሯል። አሜን። የአባቶች አምላክ የነቢያት የሐዋርያት አምላክ ደግሞ ዛሬ የኔ አምላክ አሜን እጸልያለሁ። ከዚህች ሰዓትና ሰከንድ ጀምሮ ያው ቃልህ ሲናገር በምሳሌ ምዕራፍ 4:18 የጻድቃን ሕይወት እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየጨመረ ያበራላል። ከዚህ በኋላ በሕይወትህ ዘመን በኢየሱስ ደም ሚቀንስ ነገር አይኖርም። አሜን። ሚቀንስ ነገር አይኖርም። አሜን። ከዚህ በኋላ ጌታ እንዲህ ብሎኛል፣ ሙሉ እስኪሆን ድረስ ሰላማችሁ እየጨመረ ያበራል። ሙሉ እስኪሆን ድረስ በረከታችሁ እየጨመረ ያበራል። ሙሉ እስኪሆን ድረስ ስኬታችሁ ከፍታችሁ እየጨመረ ያበራል። ሙሉ እስኪሆን ድረስ ክብራችሁ ለውጣችሁ እድገታችሁ እየጨመረ ያበራል። አሜን አሜን። እየጨመረ ያበራል። አሜን እየጨመረ ያበራል። በመዝሙር 92 ቁጥር 12 ላይ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባ ያድጋል አለ። ከዚህ በኋላ በሕይወታችሁ ዘመን መቀነስ ማደግ ይሆንላችሁ። ያድጋል፣ እንደ ሊባኖስም ዝግባ ያድጋል። በእግዚአብሔር በአምላካችን ቤት ቅጥር ውስጥ ተተክሏል። ያን ጊዜ በለመለመ ሽምግልና ያፈራል፣ በእግዚአብሔር ቤት በደስታ ይኖራል። በዘመናቸው ከዚህ በኋላ ሲኖሩ በቤት በደስታ ይኖራሉ፣ ያፈራሉ። ልኬት በሌለው ማደግ በኢየሱስ ደም ያድጋሉ። ያድጋሉ፣ በጸጋ ያድጋሉ፣ በሞገስ ያድጋሉ፣ በበረከት ያድጋሉ፣ በእውቀት ያድጋሉ፣ በጸጋ ያድጋሉ፣ በጥበብ ያድጋሉ፣ በማስተዋል ያድጋሉ፣ በከፍታ ያድጋሉ፣ በክብር ያድጋሉ። ከዚህ ሰዓትና ሰከንድ ጀምሮ ነው ሰባሪው ከፊታቸው ወጥቷል።
እነሱም ደግሞ አብረው ሰብረው አልፈው ሄደዋል አለ። ያስጨነቃችሁን እግዚአብሔር በር ዛሬ ሰብሮላችሁ እናንተም አብራችሁ ከእርሱ ጋር አዚ መስፍኔ ሄሉ አብራችሁ ከእናታችሁ ዘር የሚመጣ ከእናታችሁ ምሕረት ከቤተሰቦቻችሁ ካኒ በኢየሱስ ደም ዛሬ ተሰበረ። አሜን። አብራችሁ መውጣት ወደ ለውጣችሁ፣ አብራችሁ መውጣት ወደ ስኬታችሁ፣ አብራችሁ ወጣት ወደ ክብራችሁ፣ አብራችሁ መውጣት ወደ በረከታችሁ ሆኖላችኋል። ያሰራቸው ሰንሰለት ለአንዴና ለመጨረሻ አሁን የተበጠሰ ይሁን። ሌላ ሰው አድርጋቸው። ጎዳናቸው ይቅና። እስራታቸው ይፈታ። ያዘገማቸው ኃይል አሁን የወደቀ ይሁን። የእጆቻቸውን ሥራ እንድትባርክ ቃል አወጣ። ነገሮቻቸው እንድታስተካክል ዘንድ ጸለይ። ከቤተሰብ መርገም አሁን ይሰበር። ታምር ይሁን። መደነቅን አርግ። ኃይል ያገኛቸው። ሰንሰለት ይበጠስ። ዊ ፕሬይ ጂሰስ ኔም። መስፍኔ ለብዙዎች እግዚአብሔር ማረፊያ፣ አሜን ሃሌሉያ። የልጆችን ወግና ክብር፣ አሜን። የልጆችን ደስታና ስኬት፣ አሜን። ያዘው አየ እንዴ አሜን። ብሩክ አሜን። ብሩክ አሜን። ብሩክ አሜን። አሜን። ኢየሱስ ከዚህ በኋላማ ሌላ ጨምረህ ትመጣል። አሜን። ሌላ ይዘ የራስን ምትነዳውን ይዘ አሜን። የሥራ ለብቻ አሜን። የራስ ለብቻ አሜን። መሌ አሜን። አዴ አሜን። ዘሮችህ ነፃ፣ አሜን። ቤተሰቦችህ ነፃ፣ አሜን። ያንተ የሆኑ ዘር ማንዘር ከተያዙበት እህቶችህ አሜን። በኢየሱስ ደም በአንተ ዙሪያ ያሉ ዘር ሐረግ ከማንኛውም መርገም ዛሬ ነፃ። ከዚህ በኋላ ነገሮች የቀኑ የእጆች ሥራ ሁሉ ለበረከት በጠላት ፊት በብዙ ኃይል በብዙ ሞገስ ያዘው፣ ደግፈው፣ አሳሙ ያዛት፣ ያዛት፣ ኃይልን በሚሰጠን በክርስቶስ ሁሉን የሚያስችል ኃይል፣ ሁሉን የሚያስችል ቅባት፣ ሁሉን የሚያስችል ጸጋ፣ ሁሉ የሚያስችል እውቀት፣ የሚያስችል መገለጥ ተለቀቀ። አሜን። ይህ ሕንፃውን ቶሎ ጨርሰ ለምስጋና ጥራይ። እጠራሃለሁ። እኔ ነኝ ሪቫም ቆርጠው። እጠራሃለሁ። እውነት ተባረክ። ዘመንህ ይባረክ። አሜን። ክፉ ነገር አይንካ። አሜን። ስፋ። አሜን። አሜን። አዴ አቺ ኢየሱስ ደም ሞገስ ኢየሱስ ደም ያዣት ኢየሱስ ደም። እነሱ እዚህ ሳሉ የታመሙ ቤት ያሉ፣ በሰው ሀገር ያሉ፣ አገር ውጭም ከሀገር ውስጥም አሁን ይፈቱ። አሜን። የቤተሰቡ የእናታቸው ሰላም፣ የአባቱ ሰላም፣ የወንድሞቹ ሰላም፣ የእህቶቹ አሁን የተጠበቀ ይሁን። አሜን። በጠላት ፊት ከፍታን ጨምር። አሜን። በወደረኞቻቸው ፊት አስበልጣቸው። አሜን። ከዚህ ሰዓት ጀምሮ ነገሮቻቸው ሁሉ የተስተካከለ አሜን። በሚያረጉት ውጤት ይሁ። አሜን። ይህ ዘይት በሚገባበት ውሃው በሚገባበት ሞገስ አብሯቸው ይግባ። አሜን። ጸጋ አብሯቸው ይግባ። አሜን። ክብር አብሯቸው ይግባ። አሜን። ኃይል አብሯቸው ይግባ። አሜን። መንፈስ አብሯቸው ይግባ። አሜን። በረከት አብሯቸው ይግባ። አሜን። ኢየሱስ ደም አሜን። ስጦታን ይዘህ ትመጣለህ። አሜን። ከዚህ በኋላ ከኛ ጋር ነው ጌታን የምታገለግለው። አሜን። የልጆችን ደስታ፣ የልጆችን ድል፣ ስኬት ብዙ በነሜራ አሜን። አሜን ጀት አሜን። ተከፍቶልሻል። አሜን። ነገሮች ሁሉ ፈጽመው እንዲስተካከሉ ዳሌ አቤት። ጡማ ሰላም ፈያ ደናሙ ደናም እንግዴቴ የወምኔ ዋስም ገለጣ ዋንገለታ አዋኝ ገለጣ ኢየሱስ ይለውም ቢሆን አሜን። ይሄን እዛ ለቤተሰብ ሰድ ያዥ ያዥ ሳይፉ ፈያነ ፈያነ ወይም ነሪ መንኮምነ
ፈያ የታል? ይሄ ወስደሽ ለልጅሽ ይዘሽው ነው የምትመጪው። አሜን። ይሄ የሚጠጣው መጠጥ ስለት ነው። አሜን። ስለት ነው። ስለት ነው ይዤው እመጣለሁ። አሜን። የሚጠጣው መጠጥ ሁሉ ሲጠጣ አስመልሶት ይውጣ። አሜን። ከዚህ በኋላ የተገዛ አሜን፣ የታዘዘ አሜን፣ ታማኝ አሜን፣ ጠቃሚ ሰው ይሁን። አሜን። የክርስቶስ ኢየሱስ ደም ነው። ላቬቶስ ሳዲ ኢቫኮ ፓራዲጋ ማኮቬሽታ ዘርጉ፣ እጆቻችሁ ዘርጉ። ቤቷን ለመበተን የምትፈልግ፣ ትዳሯን ለማፍረስ የምትፈልግ፣ ኑሯን ለማናጋት የምትፈልግ ቶሎ ሂድ። አታፈርሰውም ቤቷን። ተቃጠል። ቤቷን እበትናለሁ ይላል። ከትዳሯ ጋር በሰላም አትኖርም ይላል። ቋንቋቸውም የሚደባልቅ መግባባትን የሚያሳጣ አንዴ ሰላም፣ አንዴ ጭንቅ፣ አንዴ ክርክር፣ አንዴ ጸብ፣ መልክ የሚቀያየር ክፉ አፈርሳለሁ ቤቷን የምትል አትችልም። ተቃጠል። ይኸው ምን ልታረጋት? ልትገላት። እንዴት አድርገህ ነው የምትገላት? ድምፅ ጮክ ተናገር፣ ጮክ አድርገህ። አያችሁት? ይኸው አንድም እዚህ ቤት መናፍስ ገብቶ ሸውዶ አይወጣ። ሌላ አንድ ድግምት አለ የተደገመባት። የሞት መንፈስ ነው እየመጣ ከሞተ ሰው ጋር የሚያስተኛት። ውጣና ና አምጣው። ይኸው እዩት፣ አምጣው። ይኸው እኔ እኮ ያለኝ ቅባት እኔ ጋ ላይፋ ነው። ሲያሞራ ካራ ቦራ። ኧረ ምን አለ ናውጣ፣ ውጣ። እዩት፣ ልክ ለእሷ ስጸልይ የሚገርማችሁ ይሄ መንፈሱ ምን ይላል? እንዳትወጣ እያለ ልትገላት። ድምፅህን ጮክ አድርገህ ተናገር። እንዴት አድርገህ ነው የምትገላት? ጎሮሯን ይዛል። ሌላስ? ትዳሯ ምን ልታረግ ነው? አፈርሳለሁ። እንዴት አድርገህ? እንዳይግባቡ እያረክ። አሁን ትሄዳለህ አትሄድም? አልሄድም። ተው። እርግጠኛ ነህ? አትሄድም? እሺ ቆይ ስሙኝ። አልሄድም ነው ያልከው? እሺ ስሙኝ። አሁን ለምነህ ነው የምትሄደው? እሺ ስሙኝ። አሁን እባክህ ብለህ ትሄዳለህ። ለምነው። ተቃጠል። ይኸው እሺ፣ ጸጉሯ ላይ እሳት ተቃጠል። ይኸው ተቃጠል። ለምነህ ነው የምትሄደው። ለምነህ እግሮቿ ላይ እሳት፣ ጸጉሯን እሳት፣ ሰውነቷን እሳት። ተቃጠል። ይኸው እሄዳለሁ። እሺ እባክህ ብለህ ተዋርጃለሁ። ጮክ ብለህ ተዋርጃለሁ። ልሂድ 3 ጊዜ በኃይል ድምፅ ጭውና ወደ ሲኦል ቀጥል። በኃይል ድምፅ ሁለተኛ፣ ለመጨረሻ በኃይል እዩት። ከሞተ ሰው ጋር ያስተኛታል። ዛሬ ቤትህን ሊያፈርስ በረከትን፣ ቤተሰብን፣ ኑሮን ሊበትን የወጣ አውሬ አሁን ተመታ። ዛሬ ለቤትህ ሰላም፣ ለትዳርህ ሰላም፣ ለልጆችህ ሰላም፣ ለቤተሰብህ ሰላም። እዩት፣ ተቃጠል። ከእሷ ጋር የመጣ ሰው አለ? ተቃጠል። የሞት መንፈስ እዩት። የሚገርማችሁ ከሞተ ሰው ጋር ነው የሚያስተኛት። እዩት፣ ተቃጠል፣ ተቃጠል። ጉበን በቃ ኢየሱስ ክርስቶስ ተቃጠል፣ 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 ተቃጠል። እሳት ይብላ፣ እሳት ይብላ። እያጓራ 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 እያጓራ
እያጓራ ይሄ የሞት መንፈስ ነው። ሁለተኛው በውሻ የሚሰራ ነው። በውሻ የሚሰራ መንፈስ ነው። ምናምንቴ አድርጎ ሊያጠፋት ከሞተ ሰው ጋር ያስተኛታል። እቺ ሴት የምትተኛው ከሞተ ሰው ጋር ነው። መተኛት ማለት እንቅልፍ አይደለም። በውሻ የሚሰራ መንፈስ ነው። እየተቃጠልክ ህይወቷን ለቀ፣ እየተቃጠልክ ዘመኗን፣ እድሜዋን፣ ወጣትነቷን ለቀ። በኃይል ድምፅ 3 ጊዜ ጮኸ። ወደ ሲኦል ሂድ። ቀጥል። እይበይ ተኩ ለማ ሰድ ከፍታ ነው ዛሬ ከምሬ ነጋ ጅልቱ ፈዩማ ፈይቴታ እግዚአብሔር ሆይ ሌላ ሰው አርጋት። አሜን። ልጄ ጠፋ፣ ባለቤቴ ጋር ተፈቶ ልጄ ወሰደኝ። ኢየሱስ አይዞሽ። አሜን። ትዳሯን ምን አርጓል? ተፋታ፣ ልጇን ይዞ ወሰደ። ጠፋ ነው የምትለው። አይዞሽ አይዞሽ። ቤቷ ይስተካከል አይደል? እቺን ሴት ሰይጣኑ ከምን ጋር ያሳድራታል? ቤቷን የበተነ መንፈስ ይሄ ነው ነገሯን ያበላሽ። ትዳሯ አሁን ይስተካከል። አሜን። በአንድነት ከትዳሯ ጋር ከልጇ ጋር አንተን እያከበረች መኖር ትቻል። አሜን። ነገሮቿ ሁሉ አሁን የቀኑ ይሁን። አሜን። የትኛው መሰናክል ከመንገዷ ይነሳ። አሜን። ቀኝ ኃይል ይሁናት። አሜን። ያደከማት ኃይል የወደቀ ይሁን። አሜን። የትዳሯን አእምሮ ፈውስ። አሜን። የእሷን ልቦና አመለካከት ፈውስ። አሜን። ሌላ ሰው አርጋት አሜን። በኢየሱስ ደም። አሜን። እሺ የት አለ ታ አባቴ ሆይ የልጆቿን ወግና ክብር አሳያት። አሜን። የልጆቿን ወግና ክብር አሳያት። አሜን። የልጆቿን ደስታና ስኬት አሳያት። አሜን። ከልጆቿ ዘመን ላይ ያለ መርገም ይሰበር። አሜን። ጤናን ስጣት። አሜን። ትዳሯ ይባረክ። አሜን። ፍሬዎቿ ይባረኩ። አሜን። በአገልግሎት ይባረኩ። አሜን። በጤንነት ይባረኩ። አሜን። በሞገስ ይባረኩ። አሜን። በኃይል በጸጋ ይባረኩ። አሜን። በድል በክብር ይባረኩ። አሜን። ፈጽሞ ሰላማቸው በአንተ ይጠበቅ። አሜን። የሚቀጥለው ምዕራፋቸው የምስጋና ይሁን። አሜን። ጸለይን። አሜን። እንኪያጂ ዜድ በኢየሱስ ደም ገና ታገለግላለህ። ሰላም ይመለሳል። ጤናን ይሰጣል። አንተንም ጌታ በትዳር ይባርካል። በአገልግሎት ይባርካል። በልጅ በቤተሰብ ይባርካል። ገና ታላቅ ሰው ነው የምትሆነው። እግዚአብሔር አትዝጋ ብሎኛል። እኔ ካንተ ጋር እሆናለሁ፣ እረዳሃለሁ አለኝ። አግዛለሁ፣ አከብርሃለሁ ብሎኛል። አታፍሪምና አትፍሪ አይደል ያለው? አትዋረጅምና አትደንግጭ። የመበለትን ዘመን ነው የሚለው። አታስቢ ማለት የእፍረትን ዘመን ትረሽዋለች። አሜን። እግዚአብሔር ያስረሳሃል። አሜን። ይሄ ትላንትናውን እንደማትጠቅም ሰው የታየበትን ዘመን ኢየሱስ ወደ ሃሌሉያ ሰው እንደማትሆን እንደማትረባ ሰው የታየውን እግዚአብሔር ያስረሳሃል። አሜን። ይሄን ቤተሰብ እናትን ከራስህ ትዳር ጋር ሆነ ከራስህ ልጆች ጋር ሆነ ቤተሰብን እየሄድክ ገና ትጠይቃል። አሜን። እግዚአብሔር አሳርፌ በደና በጤና አኖረዋለሁ ብሎኛል። አሜን። እሺ ምንም አይነት ማንንም አትይ፣ ሁኔታን አትይ፣ ሰውን አትይ። ተፈተ ሙሉ ሰው ሆነ። ከዚህ በኋላ ቤተሰብን መልሰህ ትጦራለህ። አሜን። አሜን። አንተ ነቢይ፣ አንተ ልዩ ነህ። አሜን። አንተ ልዩ ነህ። አሜን። እኔ ቃላት የለኝም፣ ቃላት አጠረኝ። አሜን። ሳይ ነበር፣ ዛሬ ግን በጆሮዬ ሰማ ነበር፣ ዛሬ ግን ፊት ለፊት አየሁ። አሜን። ደረሰኝ መልእክት። አሜን። በቃ ኮንክሪት የሆነ ማስረጃ ያለው ምንም ነቀፌታ የሌለው አሜን። ምንም
ተነቅሶ የሚወጣ የሌለው ቃል ነው የምትናገረው። አሜን። ዓለም ይስማ። አንተ ልዩ ነብይ ነህ። አሜን። አንተ የተቀባህ ነህ። አሜን። አንተ ልዩነት ያለበት መንፈስ ነህ። አሜን። አንተ መንፈስ አለብህ። አሜን። የእግዚአብሔር መንፈስ አለብህ። አሜን። ዓለም ይስማ። አሜን። ያልሰማ ይስማ። አሜን። ያላየ ይይ። አሜን። አረጋግጣለሁ። አሜን። ብዙ ነቢያት አይቻለሁ። እንደምንቴ ግን ያለ ነብይ አላየሁም። አሜን። ሳላፍር እናገራለሁ። አሜን። ሳልደነግጥ እናገራለሁ። አሜን። ሳልዋሽ እናገራለሁ። አሜን። የሰማይ አምላክ እግዚአብሔር እያየኝ እናገራለሁ። አሜን። አንተ ልዩ ነብይ ነህ። አሜን። እግዚአብሔር አሁንም አብዝቶ 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 ይባርክ። አሜን። ረጅም ዕድሜ ይስጥህ። አሜን። ያስፋ። አሜን። ከምድር ዳርቻ እስከ ምድር ዳርቻ ከምድር ጫፍ እስከ ምድር ጫፍ አሜን። እየሄድክ ህዝብህን አገልግል። አሜን። ለህዝብህ ድረስ። አሜን። እግዚአብሔር አምላክ ፈጽሞ በፍጹም ሙላት ይባርክ። አሜን። ተባረክልን። አሜን። ተባረክልን። አሜን። ተባረክልን። አሜን። አሜን። ሃሌሉያ። አሜን። ማጋዶር አሳካና ማዲባራ አሜን። ተባረክልን። አሜን። ተባረክልን። አሜን። አሜን። ተባረክልን። አሜን። ተባረክልን። አሜን። አሜን። ነብዬ ተባረክልን። አሜን። የኛ ነብይ ተባረክልን። አሜን። ወይ ቃላት አጠረኝ። አሜን። እምለው የለኝም። እግዚአብሔር ሆይ አንተ ተመልከት። አሜን። ተመልከተው ይህን ሰው። አሜን። በቃ በልዩነት በቅባት አውጣ። አሜን። በልዩ 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 ቅባት አውጣ። አሜን። ከነቢያት ከፍ አድርገህ ከፍ አድርገው። አሜን። አሜን። ሃሌሉያ። አሜን። አሜን። ሃሌሉያ። ተባረክ። አሜን። 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 ቃላት አጠረኝ። አሜን። ስላንተ ምለው ስላንተ ምለው አንተ እግዚአብሔር ያስነሳ አሜን። ልዩ ሰው ነው። የዘመኑ በቃ የዘመኑ ኤልያስ ልበል። አሜን። ማን ልበል? በቃ እኔ ምለው ቃላት የለኝም። አሜን። ተባረክ። ለጌታ ክብር አላችሁ። አሜን። እቺን ሴትየው እንደዚህ ደስ ያሰኛት እኮ ብር አይደለም፣ እግዚአብሔር ነገሯን ስላየ ብቻ ነው። አየ። እውነት ነው። እቺ ሴት እኮ ገንዘብ አይደለም ችግሯ። አየ። ራቧ ጌታ የምታገለግለው እግዚአብሔር እንዲመለከታት ነው። የት ሀገር ነው የምትኖሪው? እንግሊዝ። የት ከተማ? በርሚንግሃም። እንግሊዝ። ከዛ ምድር እዚህ ተነስታ የመጣችው ማንን ፈልጋ ነው? ለዚህ ፕሮግራም ነው አይደለም? የስ ልጇን ይዛ ከዛ ምድር ተነስታ ስትመጣ ቀላል አይደለም። አምና ልመጣ ነበረ። አምና የመጣሁት ለሰርግ ነው። ግን ምንቴን ሳላይ አልሄድም ብዬ መጀመሪያ ያወቅኩ ያየው እኔ ነኝ። ምንቴን ሳላይ አልሄድም አልኩኝና እንትኑ ነፃ የሆንኩት በፕሮግራም በሰርግ መልስ በምናምን ተይዞ ነበር ፕሮግራማችን እና የት ሄድኩኝ? ደብረ ዘይት ሄድኩኝ። ደብረ ዘይት ሄድኩኝና ከተራ የሚሉት የኦርቶዶክስ በዓል አለ። በማግስቱ ደግሞ ታቦት ይገባል። ሁለቱም ቀን መንገድ ዝግ ነበር። እሺ። ስለዚህ መምጣት አልቻልኩም። በቃ በሚቀጥለው ዓመት ጌታ ቢፈቅድ እመለሳለሁ አልኩ። ጌታ ፈቀደ፣ መጣሁ። አሁን የመጣሽው ለምንድን ነው? በቃ ለዚህ ፕሮግራም ለዚህ ፕሮግራም ለዚህ ፕሮግራም ነው። ሌላ ምንም ስራ የለኝም። በቃ አንተን ለማየት በቃ የልቤን መሻት ተናገርከኝ። አሜን። ልቤ ውስጥ ያለውን አሜን። በቃ ቃላት የለኝም። እኔ እንጃ። አላችሁ ሰዎች የደስታ ብዛት እኮ ነው ያሰከራል። አሜን። አንተ ልዩ ነህ። አሜን። እንግዲህ ነብይ ያለ ወይ ነው የምታሰኘው? እንዲህ ማለ ነው እንደምታሰኘው? እንደዚህም አይነት ነብይ ያለ ወይ ነው የምታሰኘው አለች። ብያለሁ፣ አወራለሁ፣ ገና አወራለሁ። ገና ለብዙዎች ወገኖቼ እነግራለሁ። እንግሊዝ ምድር መምጣታችን አይቀርም። ከሳውዝ አፍሪካ መልስ የካናዳ ፕሮግራም ከካናዳው በፊት ግን እንግሊዝ መምጣቴ ስለማይቀር ደስ ይለኛል። አሜን። ሃሌሉያ። ቤታችሁ፣ ህይወታችሁ በእግዚአብሔር እሳት ቅጥር የተቀጠረ ይሁን። አሜን። ትዳራችሁ፣ ልጆቻችሁ፣ ቤተሰቦቻችሁ በደም የተሸፈኑ ይሁን። አሜን። በሚያረጉት ሁሉ ፍሬያማ፣ ብዙ ሞገስ፣ ብዙ ኃይል። አሜን። ኢየሱስ ደም፣ ብዙ ሰላም፣ ብዙ ኃይል፣ ሞገስ፣ ብዙ ኃይል፣ ብዙ ጸጋ። ባረኳችሁ። እዚህ ጋር ያላችሁ ሰዎች ላልታሰር እኔ ቤቴ ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ። ላትታሰሩ እየሮጣችሁ
ሰይፉ አይደል?